አንዳንድ ሰዎች ሰሞኑን በኢንቦክስ በአገራችን ተጨባጭ ሁኔታ ላይ አንድ ነገር በል እንጂ ያሉ ሲወተውቱኝ ነበር። ለጊዜው አንድ ነገር ብዬ አንድ ነገር ለመሆን ስላልፈለኩ ግን ምን አስጨነቀ በውቄ አዲስ አበባ ውስጥ መኖር የወሰንክ ቀን ያኔ ከህይወት ጎድለሃል። ልማታዊ መንግስት ባይገልህ ልማት ራሱ ይገልሃል። ከለታት አንድ ቀን አንድ ጎስቆል ያለ ሰው ወደ ቢሮ መጥቶ ምርመራ ተደረገለት። ውጤቱን ተመልክቼ በደም ውስጥ ቫይረሱ እንደተገኘበት ከገለጽኩለት በኋላ አይዞህ፣ ምግብህን በተገቢው መንገድ ያበሰልክ ፍሪጅ ውስጥ ያስቀመጥክ የምትመገብ ከሆነ ቫይረሱ አይጎዳም አልኩት። ጥሩ አለ ሰውየው ትንሽ ከተካገሰ በኋላ። ታዲያ ምግቡንና ፍሪጁን መችመጥ ይችላል። የሆነ ነገር ተዛለኝ። የፈረደበት ባለ ሀገር የሆነ ጉዳይ ለማስፈጸም አዲስ አበባ መጥቶ ይሰነብታል። ሽንት ቤት ፍለጋ በየካፌው ጎራ ሲል ተበላሽቷል፣ ሰው ገብቶበታል እያሉ ያካልቡታል። በዚህ አይነት 3 ቀን ከተሰቃየ በኋላ ወደ አውቶቡስ ተራ በትካዜ አሻግሮ እየተመለከተ እንዲህ አለ። አረዲያ እንዲው ሀገር የገብቼ አርቻ በወጣልኝ። ሰው ደግሞ ወረፋ የመጠበቅ ትዕግስቱም ሆነ ጨዋነቱ ጥሎት ጠፍቷል። አንዱ ኩላሊት አለብኝ ሲል አሳለፍ ነው። ሌላው ሪህ አለብኝ ብሎ አልፎን ሄደ። ጤነኛ ሆኖ የመኖርን ጉዳት ለመጀመሪያ ጊዜ የተረዳሁት ያኔ ነው። ካሰልቺ ጥበቃ በኋላ እኔም ጎበዝ ትንሽ ራሴን ስላመመኝ ታስቀድሙኝ ብል ከፊቴ የቆመው ተሰላፊ በራስ ቆመህ ነው እንዴ ወረፋ የምትጠብቀው ብሎ ገገመ። ባላገር ዛሬ ድረስ እግዚአብሔር ሲቆጣ በዝናብ አር ያመጣ ብሎ ይተርታል። የቀድሞ ጠቅላይ ሚኒስትር አቶ ተመለስ ዜናዊ እንዳሉት የዲሞክራሲያዊ መንግስት ዋና ተግባር ለዜጎች ሀብትን በእኩልነት ማከፋፈል ነው። ግን ምን ዋጋ አለው? በእኛ ሀገር የመንግስት ዋና ተግባር ምክርንና መከራን ማከፋፈል ሆኗል። ሌላው ይቅር፣ አሁን ስለ ሳሙና ጥቅም መንግስት ወጣቱን ሊመክረው ይገባል? ሰው ምን ይለናል አይባልም? ብታምኑም ባታምኑም ወጣቱ ትውልድ ሳሙና ካተት ብቻ ሳይሆን ከባላዘር በሽታና ካልተፈለገ እርግዝና እንደሚጠብቀው ጠንቅቆ ያውቃል። ባለፈው አንዱ እንዲህ ባቡሩ ለትንሽ ስቶት ፖሊሶች ያዙትና ስትክለፈለፍ ለአደጋ ተጋልጠ ነበር እያሉ በቆመጥ ወቁት። ሰውየው ከሩምታው ድብደባ ለጥቂት ተርፎ በቃሬዛ ሸክም ወደ አምቡላንስ ሲገባ እንዲህ ሲል ተደምጧል። ባቡሩ እየተመላለሰ ቢገጨኝ እንኳን እንዲህ አልጎዳም። ሎስ አንጀለስ ከመጣው 5 ቀን ሆኖኛል እና እስካሁን መብራትና ውሃ አልጠፋም። የሚገርመው መብራት ጠፋ የሚለው ቃል ራሱ በእንግሊዘኛ የለም። እኛ ኮንዶሚኒየም ውስጥ ውሃ እንደ ወር አበባ በወር 1 ጊዜ ብቻ ይመጣል። አንዳንዴ ደግሞ እንደ ወር አበባ ጨርሶ የሚቀርበት አጋጣሚ አለ። እንዲያውም ሰሞኑን የዚህ ዝግጅት አቅራቢ ወንድማችን ይበልጣል ወደ ሎስ አንጀለስ ብንጋብዝህ ትመጣለህ ወይ ሲለኝ አይኔን አላሽም፣ እመጣና ለወዳጆቼ ወግ አቀርባለሁ፣ እግረ መንገዴንም ገላይን እታጠባለሁ። በሃያዎቹ ዕድሜ ውስጥ ያሉ ወጣቶች ስሙኒና ሰላም ምን እንደሆነ አያውቁም። በአሁኑ ጊዜ ኢትዮጵያ ውስጥ ያለውን ግሽበት እንዴት ብዬ እንደምገልጸው አላውቅም።
አንድ ድፍን 100 ብር ለማሳተም 500 ብር ያስፈልጋል። እኔ እኮ ሰው መቸገሩን ያወቅኩት ባለፈው ከኤቲኤም 2000 ብር ሳወጣ ከኋላዬ ወረፋ የሚጠብቁት ሰዎች አጨበጨቡ። ደግሞ የሚገርማችሁ ሁሉም ሰው ቀፋይ ሆነ። ባለፈው በመዲናይቱ የታወቀ ባለ 5 ኮከብ ሆቴል ውስጥ ሙዝ በዳቦ በልቼ ስወጣ በር ላይ የቆመው ዘበኛ እየተቀለሰለሰ እጁን ዘረጋልኝ። ብልጭ አለብኝ። ጀለስ ከሆቴል እንጂ ከሀገር የምታስወጣ ይመስልህ እንዴ? ምን አስበህ ነው? ከአሜሪካኖች በጣም የምወድላቸው ነገሮች አንዱ ደንበኛ የሚያስተናግዱበት መንገድ ነው። አሜሪካኖች መክፈል እስከቻልክ ድረስ ጠብ እርግፍ ብለው ያገለግሉሃል። ለምሳሌ የሆነ ሬስቶራንት ውስጥ ገብተህ በልተህ የቅሬታ ሰበብ ብታጣ የመኮረኒው ቀዳዳ ከመጠን በላይ ጠበበ ወይም ቀይ ስሩ በጣም ቀላ ብለህ ኮምፕሌን ማድረግ ትችላለህ። I want to speak to the manager ብለህ ትቀውጠዋለህ። ማኔጀሩ መጥቶ ልዑልነቶ ምን ጎደለ? ምግቡን ልቀይርልዎት ወይስ እኔ ልቀይርልዎት ብሎ ይሽቆጠቆጣል። በአገራችን እንዲህ አይነት ነገር የማይታሰብ ነው። ባለፈው 4 ኪሎ የሚገኝ አንድ ምግብ ቤት ገባሁ። ምን አለ? ቆንጆ ሽሮ ተጋቢኖ አለ አለኝ አስተናጋጁ። ከሽሮ ተጋቢኖ ውጭ ምን አለ? ሀፋፍ ይሁንልህ። ሀፋፉ ምንድን ነው? ሽሮ ተጋቢኖና ሽሮ ፈሰስ። በመጨረሻ ሽሮ ተጋቢኖ የጤፍ ኩኪስ ከምታክል ኩርማን እንጀራ ጋር አመጡልኝ። ተጋቢኖ የመጣበትን ድስት ተመለከትኩት። አሁን ይሄ ድስት ነው በማርያም ወይስ ወጥ በሸክላ ስኒ ማቅረብ ተጀመረ? ወጡን በድስቱ አፋጮልቅ ያየሁት። ድሮ እናቴ በሰታቴ ወጥ ስትሰራ በማንካ እየቆነጠረች የምትቀምሰው ራሱ ከዚህ ይበልጣል። ማኔጀሩን ጥሩልኝ ብዬ ቀወጥኩት። የምግብ ቤቱ ባለቤት እየኮራ እየተጀነነ መጣ። ማኔጀር ነህ አልኩት። ማኔጀር አስተናጋጅ የቀጠርነውም ግድ ሆኖብን ነው። ቀጠለና ችግር አለ አለኝ። እስኪ የቀረበልኝን ምግብ ተመልከተው። ይሄን እኮ 2 ጉርሻ አደርገዋለሁ። ባለቤትየው ትክ ብሎ እያየኝ ምን አለ? እና ይሄ የሚያሳየው እኮ የምግቡን ትንሽነት ሳይሆን የጉርሻህን ትልቅነት ነው። በቅርቡ አታምኑኝም ክትፎ አማረኝ። ለ12 ዓመት ያህል ከስጋ ታቅቤ ከቆየው በኋላ ክትፎ አማረኝ። ሰው በኢኮኖሚ ምክንያት ከክትፎ ባፈገፈገበት ዘመን እኔን አማረኝ። ስጋ አልበላም ብዬ በሚዲያ በይፋ መናገሬን አስቤ ተጸጸትኩ። ግን አምሮቴ ረፍት ሲነሳኝ በቅርብ ያገኘሁት ክትፎ ቤት ውስጥ ገባሁ። አስተናጋጅ አንድ ቆንጆ ክትፎ መረቅ እንዳይበዛበት። ልክ ተደብቆ ጂን እንዳዘዘ ፓስተር ወይም በነነዌ ጾም ላይ ጭቅና ጥብስ እንዳዘዘ ቄስ ዙሪያ ገባውን እየተገላመጥሁ ክትፎዬን በላሁ። ሂሳቡ ሲመጣ ሂሳብ አይመስልም። የሆነ መንግስት ከዓለም ባንክ ጋር የሚፈራረመው የብድር ስምምነት ያለችኝን ለመክፈል ስሞክር ትንሽ ብር ጎደለኝ። የሆነ 700 ብር ገደማ ጎደለ። ከዛ የሆነ ነገር ብልጭ አለልኝ። ድርግም እስኪል ድረስ አልጠበቅኩም። ባለቤቱ ባጠገቤ ሲያልፍ ጉራጌ ክልል ነው ጉራጌ ክልል ነው፣ ክላስተር ቦምብ ነው ብዬ ጮህ። አስተናጋጁ ጀለስ ሌላ ሞክር፣ ባለቤቱ ዶርዜ ነው።
አስተናጋጅ! አቤት። ጁስ አለ? አለ። ፍሬሽ ነው? የለም፣ ተመራቂ ነው። አንድ ምሽት ከጓደኛዬ ጋር ወደ አንድ ክለብ ጎራል። የሆነ በሰፊ ሱሪ ውስጥ የተጠለለ ቀጭን ዘፋኝ በባልዲ ላይ የተተከለ ችግኝ የሚመስል እናት ያረገመኝ አባት አረገመኝ ብቻዬን መኝታ ምነው ደጋገመኝ እያለ ይዘፍናል። እናትና አባቱ ካረገሙት እንዴት እንዲህ ያለ ድምፅ ሊሸከም ቻለ? እኔ የሞቲቬሽን ስፒከር ብሆን ሊፈጠር የሚችለውን ነገር አስቡት። ሕይወት ከብዶሃል፣ አለቃ ያበሳጭሃል፣ ገንዘብ አልጠራቀም ብሎሃል፣ ከመኝታ ለመነሳት ወኔ ታጣለህ። ምኑ ተነካና ገና ሳረን ትበላለህ። ቤታችን የታወቀ ሞጃ ሀብታም ነበር እና አገር ለቆ ወደ አዲስ አበባ ለመግባት ወሰነ። እኔና ጓደኛዬ ዕቃ በማጓጓዝ አገዝ ነው። ዕቃ ከመሸከም ብዛት ዲስካችን ብቻ ሳይሆን አሎሏችን እስኪንሸራተት ድረስ ፈጋን። ከዛ የእሱ ዘመዶች እየመጡ የተራረፈ ዕቃ ማንሳት ጀመሩ። ጠረጴዛ፣ ወንበር፣ ፍሪጅ እንኳን በጊዜው አልነበረም፣ የዱቄት ማስቀመጫ ምናምን ወሰዱ። በመጨረሻ እኔ ወደ ሰውየው ጠጋ ብዬ ጋሼ እኛ ምን እንውሰድ ስለው እናንተ ሻወር ውሰዱ። አሁን በቅርቡ ያጋጠመኝ በላዳ የሚያመላልሰኝን ሾፌር የት ላደርሰህ ሲለኝ ልክ ኃይሌ ገብረስላሴ መኪና መሸጫ በር ላይ ስደርስ ጣለኝ አልኩት። ከታክሲው ስወርድ በአጋጣሚ ኃይሌ በሩ ላይ ቆሞ በአንዱ ኤሌክትሪክ መኪና ላይ ትራንስፎርመር ምናምን እየገጠመ ነበር። ገና ሲያየኝ እኔ ምልክ እስካሁን በታክሲ ነው እንዴ የምትጠቀመው አለኝ። አዎ። ኃይሌ ትንሽ ሲያስብ ከቆየ በኋላ አልፎ አልፎ በአውቶቡስ ተጠቀም፣ የምትጽፈው ነገር አይጠፋም